ከታች ወደ ላይ ስትወጣ ቀላል ነው ከላይ ወደ ታች ስትወርድ ግን ይከብዳል ግን ዋናው ነገር እውነታውን መቀበል ወይም መጋፈጥ ነው ተቀበለዋለህ ወይም ደግሞ ተቀብላ ትጋፈጣለህ ወይም ደግሞ እውነታውን ደብቀህ ትሸሻለህ ማለት ነው ስለዚህ ባለፈው በታክሲ ነው የሚሄደው ብዬ ተናግሬያለሁ ግን የኔ በታክሲ መሄድ እንደ ኔጌቲቭ አይቼ ሳይሆን ጀስት ከዚህ ሁሉ ጥፋት ከዚህ ሁሉ መከራ ወጥቼ በቃ እንደ ትልቅ ነገር ነው ያሰብኩት ይሄን ሁሉ ወጣት የትግራይ ህዝብ ይሁን ሁሉ መከራ አግኝቶ እኔ ከህዝቤ ጋር እኩል መኖር እኩል ከታክሲ ጋር ወረፋ ይዤ ተጋፍቼ መሄድ ለኔ ትልቅ ክብር ነው እና አታካብዱ ለማለት ነበር የፈለኩት ያኔ እና ይሄን ሁሉ ወጣት ቀብረን መጥተን ይሄን ሁሉ ወጣት አልቆ ኢቭን አመራሮችም ከፍተኛ አመራሮች የነበሩ አገርን የሚመሩ ዲፕሎማትም የነበሩ ከመሬት በታች ሆነው እኛ ቀርተን ከህዝብ ጋር እኩል ሆነን በነጻነት መሄድ በጣም ይጣፍጣል በጣም ቀላል ነው የሚል መልእክት ለማስተላለፍ ነበር ያሰብኩት እንዲህ ከዛ ከወጣን በኋላ ወደ ስልጣን እንዲህ እኔ ልቅደም እኔ ልምራ ሲባባሉ እዛ አይቼ ለዛ ነበር እኔ ያልኩት እንዲያውም ጋዜጠኛዋ ረህንስ እንዳታቀርቢ ባክሽ ወደ ሌላ እንደገና ዳይቨርት እንዳይሆንብኝ አልኳት አራ ችግር የለውም ብላ ነው ያቀረበችውና እኔ በቃ ጀስት በቃ እውነታውን ተቀበልኩኝ እውነታውን ኬሪያ ማናት አሁን ኬሪያ የት ነው ያለችው ስለዚህ ይሄንን እውነታ ተቀበለዋለች ወይስ ተቀብላ ትጋፈጠዋለች ወይስ ክዳ ትሸሻለች መጀመሪያ እሱ ነው የሚወስነው ማለት ነው ተቀበልኩት ካልተቀበልኩት ግን ከሸሸውን ግን ምንድነው የሚሆነው ያው የርስትና የጉልት ስልጣን ወደ ማስመለስ ነው የሚሄደው በሮች ማንኳኳት የብልጽግናም የፌደራልም በሮች ማንኳኳት ነው የሚመጣው ያው እንቢ ከተባለ ደግሞ ከዛ ስልጣን ከሚያስመልሱ አካላት ጎን መሰለፍ ነው ማለት ነው እውነታው ከተቀበልከው ግን ከዛ መውረድና መውጣት የህይወት አካል ታረጋዋለህ ምክንያቱም ከሞት በላይ እኮ ነው ይሄ ምንም ማለት አይደለም ስለዚህ ሌላ ዓለምም አለ ሌላ ህይወትም አለ ምክንያቱም ለ10 አመት ነው ከህዝብ ጋር ታክሲ የሚባል ያልተሳፈርኩት 10 አመት በእንትን ብቻ ማለት ነው በአመራርነት ብቻ ስለዚህ ከ10 አመት በኋላ ከታክሲ ጋር ከሰዎቹ ከህዝቤ ጋር ተጋፍቼ ሁሉን ነገር ብዙ ነገር ያለው በእግርም እጓዛለሁ ብዙ ርቀት እጓዛለሁ ወደ 1 ሰዓት በእግር እጓዛለሁ ስለዚህ በእግር ጋር ሳይ ከተማውና ያለው በከተማ ያለው ህዝብም የህዝብ ኑሮም መስዬ ነው ህዝቡን ነው መስለው አሁን ኑሮዬም እንደ ህዝቤ ነው ያለ ማጋነን ማለት ነው ኑሮዬም እንደ ህዝብ ነው እንደ ህዝብ ነኝ ስለዚህ በጣም ነው አጣጥመዋለሁ የህይወቴ አካል ነው ስለዚህ ለኔ ምንም አይመስለኝም ሰው ሲያየኝ ይደነግጣል በርግጥ በጣም ነው የሚደነግጠው አንዳንዱ ካለው ክብር እንትን ይላል ሌላው ደግሞ በጣም ያዝናል በቃ ወደቀች ምናምን ብሎ የሚያዝንም አለ በቃ ለሰው በጣም ስለሚሸማቀቁ ሰዎች ለሰው ብዬ ትንሽ እንትን እላለሁ ራሴን ትንሽ ደብቃለሁ ካልሆነ ግን ለኔ ትልቅ ክብር ነው የሚሰማኝ ማለት ነው እና የእውነት ነው ማለት ነው ያንን ሐሳብ የገለጽኩት ግን በቃ አንድ ቀን መሪ ትሆናለህ ሌላ ጊዜ ደግሞ ተራ ከህዝብ ነው ወጣ ነው እኮ ህዝብ ተራ ከ10 አመት በፊት በታክሲ ከህዝቤ ጋር ነበርኩኝ ከዛ ህዝቤ ስልጣን ሰጠኝ ተሰራሁኝ ከዛ እንደገና ተመልሼ ወደ ህዝቤ ወደ መሬት ከመሬት በታች አይደለም ከህዝብ ጋር መስራት ከህዝብ ጋር መምሰል እኮ ትልቅ ክብር ነው እና እኔ በክብር ነው ማየው በጣም ነው ደስ የሚለኝ እሱን ብቻ ሳይሆን መሪ ነበርኩኝ አሁን ባለሙያ ሆኜ ነው የምሰራው ተራ ባለሙያ ማለት ነው ስለዚህ እሱንም አጣጥመዋለሁ በጣም ከሰራተኛው ጋር ተመሳሳይ አብሬ ከትልቅ ኃላፊነት ከተራ ወደ ተራ ባለሙያነት እና ይሄም በቃ ጀስት በቃ የህይወቴ አካል ነው ስለዚህ ከዚህ መማርበት ነገር አለ ተቀብዬ አምኜ ስለተቀበልኩት ነው ማጣጥመው እውነታውን ካልተቀበልከውና ካላመንከው ግን በጣም ከባድ ነው አይቻልም በጣም ትልቅ ቦታ ነበርክና ወደ ሰው እንዳያይም ትደበቃለህ ማለት ነው በጣም ከባድ ነው
እውነታውን ተቀብለ ፊት ለፊት ከተጋፈጥከው ግን ጀስት የህይወት አካል ነው ቀላል ነው ማለት ነው። እና ለመሪዎች ለኛ ለዛ ያሉ ለትግራይ መልእክት ለማስተላለፍ ነበር ፈልጌ ነበር። ሀሳቡም እንደዛ ነበረ። ሀሳቡ እንደዛ በጣም ይገርም ነው። ግን እኔ እንዳቀለልኩት አቀልሉት ምንም ማለት አይደለም ከህዝብ መኖር ለማለት ፈልጌ ነበር። በጣም ነው የሚገርመው። እውነት ለመናገር የሆነ ሰዓት ክቡር ጠቅላይ ሚኒስትሩ በተለይ አመራሮች ሆነው ከሰው ጋር እንዴት መኖር እንዳለባቸው አንድ መድረክ ላይ ያነሱት ነበረ። ብዙዎቹ በጣም ተገርመውበት ነበር። እውነት ማለት እንደዚህ ብሎ አቅጣጫ የሚሰጥ መሪ በራሱ ቀላል ማለት ዝም ብሎ የሚገኝ አይደለም። በቃ ሰው ሁኑ ነው ያሉት። ሰው ሁኑ፣ ሰው ነን፣ ሰው እንሁን የሚል ሀሳብ ሰጥቶ ነበርና ብዙዎቻችን በእርግጥ እንደዚህ አይነት ህይወት አለን የለን የሚለው ነገር ያው ሁላችን መፈተሽ ያለብን ነገር ነው። ግን የእርሱ በጣም የሚገርመው ነገር ባልተለመደ ሁናቴ ምናልባትም ደግሞ ጠቅላይ ሚኒስትሩ ሲያነሱ እንደነበረው ሰውኛ የሆነ ህይወት ለመኖር ያደረጉት ጥረት የሚገርም ነው። ሌላኛው ትልቁ ነገር ግን በተለይ ያው እርሶም የዛ የህወሓት ማዕከላዊ ኮሚቴ አባል የነበሩበት ሂደት ስለነበር ስራ አስፈጻሚም ነበሩ። እውነት ለመናገር እንግዲህ እዛ አካባቢ ካሉ ሰዎች አንጻር እንደዚህ አይነት ነገር መጠበቅ ማለት ለአንዳንዶቹ በጣም ትልቅ ነገር ነው። ለእኔም እንደዛ ነገር ነው እውነት ለመናገር አንድም መነሻው እሱ ነው እና በዚህ በኩል ስልጣን ለማስቀጠል ሰው ያስጨርሳል፣ በአንጻሩ ደግሞ እኔ ሰው ነኝ ብሎ ደግሞ ከሰው ጋር እኩል የሚኖር መሪም ደግሞ አለ የሚለው ነገር ያሳየ ስለነበረ ነው። ከዛ አንጻር ነው ያነሳሁት ነገራችን ላይ ወይዘሮ ኪሪያ